Amen.
ሙሽራው ሙሽሪት አምላካችን እግዚአብሔር ለዚህ ዕለት ለዚህ ሰዓት ባደረሳችሁ እንኳን ደስ አላችሁ። የእመቤታችን የቅድስት ቅዱሳን የድንግል ማርያም የመላእክት ቃል የሰማዕታት ጸሎታቸው ምልጃቸው በረከታቸው ይጠብቃችሁ ብላችሁ ለምናችሁ እግዚአብሔርን አመስግኑላችሁ። በፍቅር ተመላለሱ። ሙሽራውና ሙሽሪቱን የሚመለከት ምናልባት ድምፅ እንዳይኖር አደራ። 3 ደቂቃ ነው የለመኳል ሰዓት ሄዷል። ሰዓቱን ማጫለን 3 ደቂቃ ያልኳችሁ 3 የሚያወራ አይነት 3 ደቂቃ በፍቅር ተመላለሱ። የሐዋርያው የቅዱስ ጳውሎስ መልእክት ለኤፌሶን ክርስቲያኖች በጻፈው በምዕራፍ 5 ቁጥር 2 ላይ ያለ ኃይለ ቃል ብዙ አባቶች አሉ፣ ምሁራን አባቶች አሉ፣ ታላላቅ አባቶች አሉ። ለመታዘዝ ነው የተነሳው። አጭር መልእክት ነው የማስተላልፈው። በተመላለሱ ያልኳችሁ በፍቅር ተመላለሱ። ያው ባላችሁ በሱ እየነበረ 3 ደቂቃ ማለት ነበረ መስለው የሚያወራም አለ። ለማንኛውም ለሙሽራውና ለሙሽሪቱ ቤተሰቡ መስማት ስላለበት ነው። በፍቅር ተመላለሱ ይልና ቅዱስ ጳውሎስ በፍቅር ተመላለሱ ያለበት ዋናው ዓላማ እርሱ አምላካችን እግዚአብሔር ስለወደደን በፍቅሩ ስላለን ይቅር ስላለን እርሱ ቸር አምላክ ስለሆነ እናንተም በፍቅር ተመላለሱ። ለምን ካል ክርስቶስ ቤተክርስቲያንን እንደወደዳት ክርስቶስ ቤተክርስቲያንን እንደወደዳት ባልም ሚስቱን ይውደድ። ክርስቶስ ቤተክርስቲያንን እንደወደደ ራሱን አሳልፎ እንደሰጠ ከዚህ ቀን ጀምሮ ወንድማችን ሀብታሙ ገብሩ ሚስትህን እንድትወድና ራስን ለእሷ አሳልፈህ መስጠት የሚያስፈልጋትን ነገር ሁሉ እንድታሟላ እግዚአብሔር ያዛል ማለት ነው። ክርስቶስ ቤተክርስቲያንን ወደዳት ስንል ራሱን ለሞት አሳልፎ ሰጥቶ ነው። በትዳር ውስጥ ብዙ ጥፋቶች ይኖራሉ፣ መሰናክሎች ይኖራሉ። መሰናክሎች እንዳይኖሩ ኢየሱስ ክርስቶስ ምንድን ያለው? ከዚህ በኋላ ባልና ሚስት ሰው ሊለያቸው አይገባም። እግዚአብሔር ያጣመረውን ሰው ላይ አይለየው። ወንድማችን እናታችን እግዚአብሔርን ያጣመራቸው እግዚአብሔር ያጣመራቸዋል። ትዳራቸውን አንድ ሆነው መጠበቅ አለባቸው። እናትና አባቱ ሰው እናትና አባቱ ይተዋል፣ እሱም እናትና አባቱ ትተዋለች፣ ከባሏ ጋር ትተባበራለች። ባልም እናትና አባቱ ይተዋል፣ ከማን ጋር ይተባበራል? ከሚስቱ ጋር ይተባበራል። ስለዚህ ቀን ታላቅ ቀን ነው። ባል ሚስቱ የሚሆንበት፣ ባል የክርስቶስ ምሳሌ የሚሆንበት፣ ቤተክርስቲያን ደግሞ ለክርስቶስ እንደምትታዘዝ ክርስቶስን እንደምታመልከው ክርስቶስ የሚያስፈልገውን መስዋዕት እንደምታቀርብ ሚስት ደግሞ የሰጠችውን ክፍል ባሏ የምትለው ታክብረው ትፍራው። ኤፌሶን 5 ቁጥር 1 ጀምሮ ሙሉ ያለው ሀሳብ በፍቅር ተመላለሱ። ባል ሚስት ይውደድ፣ ሚስት ደግሞ ባሏን ታክብረው፣ ለባሏ ታዘዝ። ምክንያቱም ቤተክርስቲያን ክርስቶስ ራሱ መስዋዕት አድርጎ እንደሰጣት ለክርስቶስ ትገዛለች ወይም ትታዘዛለች። ባል ደግሞ ሚስቱን እንደወደዳት ሁሉ ሚስት ባሏን ማክበር፣ ሚስት ባሏን መውደድ፣ የሚያስፈልገውን ነገር ማቅረብ የመገዛዛት ሳይሆን በፍቅር መመላለስ።
በአንድነት መመላለስ። ስለዚህ ይህ በዓልን ስታከብሪ እግዚአብሔር ያከብርሻል። እግዚአብሔር የምትፈልጊውን ነገር ይሞላልሻል። በባልና በሚስት መካከል የሚገቡ ጣልቃ የሆኑ ሀሳቦች በፍጹም የተከለከለ ነው። ትዳራችሁ እግዚአብሔር ይባርክላችሁ። በፍቅር ተመላለሱ። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል እናመሰግናችኋለን። ቃለ ሕይወትን ያሰማልን። አሁን ያጠናል አባታችን መምህር አስናቀ መጋቢ ሐዲስ አስናቀ እሳቸው ጸሎት ይሰጡናል። አጥር ያለ ደግሞ እኛ ጸሎት አድርገን ደግሞ ወደ ማዕድ እንባርካለን ማለት ነው። ላለፈው ይቅር እንዲለን ሊመጣው ሊጠብቀን በእንተዝነ ማርያም መሐረነ ክርስቶስ በእንተዝነ ማርያም መሐረነ ክርስቶስ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔንም ይልቁንም ኃጢአታችን በደላችን ሁሉ ይቅር በለን። የማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይባርክልን። አሁን ወደ ማዕድ ቡራኬ እንሄዳለን። አባቶች ይባርኩታል። ሙሽሮቹ ደግሞ ይመጣሉ። በቁመና ሁላችንም እንታገስ ቆይተናል። ግን በትዕግስት ደግሞ ጠብቀን ደግሞ እስከ ፍጻሜ መድኃኔዓለም ክርስቶስ ያሳምርልን። መድኃኔዓለም
ቅዱስ ወነበቦ 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 መራት ወመራዊ ወነበቦ 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 መራት ወመራዊ ወለታከ ሰለነ ኩሎ ኃጢአተነ ወለዶ ሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዛ አጽሐነ እስከ ዛቲ ሰዓት ነአብ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር የተአኮት በይሴባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወኩሉ ሰዓት። አባታችን ጸሎት ያሳርጉናል። አባታችንን ኋላ ደግሞ ወደ ፕሮግራሙ ይሄዳሉ። መጀመሪያ እግዚአብሔር ምስጋና እናቀርባለን። በየጊዜውና በየሰዓቱ እግዚአብሔር አምላካችን ሁላችንን ይመስገን። የአብርሃም የሳራ የዘካርያስና የኤልሳቤጥን የሐናና የኢያቄም ጋብቻ የባረከ አምላክ መድኃኔዓለም ክርስቶስ እንደዚህ ሙሽሮቹን ይባርክልን። በቃና ዘገሊላ በሰርግ ቤት ተገኝቶ ሰርጉን እንደባረከ ፍጹም ደስታ እንደሰጣቸው ሁሉ በዚህ ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ እነዚህ ልጆቻችንን ይባርክልን። እድሜያቸውን ባዘመናቸው በደስታ የኖሩ እግዚአብሔር አምላካችን ደስታውን ያጎናጽፍልን። የተዘመረው ዝማሬ የቀረበው ምስጋና እግዚአብሔር ይቀበልልን። አምላካችን እግዚአብሔር በፍቅር በስምምነት እንዲኖሩ ትዕግስቱን ተላብሰው ትዳር እንግዲህ ተቻችሎ ተሳስቦ ተረጋግቶ የሚኖሩበት በትዕግስት የሚመራ ስለሆነ እግዚአብሔር ትዕግስቱን ያላብሳችሁ። ትልቁ ነገር ለትዳር በረከት የሚገኝበት ተመካክሮ ተሳስቦ ተማምኖ የሚኖሩበት እግዚአብሔር እንግዲህ ሥጋውና ደግሞ አንድ አድርጎ አዋህዷቸዋልና ሁለት ሰው አንድ የሚሆንበት ምስጢር ነውና ይህን ምስጢር እንግዲህ መረዳታችሁ በኑሯችሁ ሁሉ እንቅፋት የሚሆነውን ነገር ሁሉ አስወግዳችሁ ለፍቅራችሁ ለስምምነታችሁ ምክንያቶችን ይህን ማድረግ እንጂ ለጥላቻ ለክፉ ነገር ሁሉ ምንም አይነት የሚመጡትን ፈተናዎችን ሁሉ እናንተ ተጠንቅቃችሁ። ትዳር ጥንቃቄ ያስፈልገዋል ማለት ነው። ትዳርና ብርጭቆ ይባላል፣ አያያዝ ይጠይቃልና ስለዚህ ኑሯችሁን ደስተኛ የምታደርጉት እናንተ ናችሁ። ስትመካከሩ፣ ስትፈቃቀሩ፣ ስትተማመኑ። ትዳር እንግዲህ ሶስት መሰረታዊ ጥቅሞች አሉት። አንደኛው መረዳዳት ነው። ሰው ብቻውን ይሆን ዘንድ መልካም አይደለምና ብሎ ለአዳም ሔዋንን ከጎኑ አምጥቶ ሰጥቶታል። ስለዚህ ሙሽሪት ለሙሽራው ከእግዚአብሔር ለእሱ የተሰጠሽ ነች፣ ሙሽራውም ለእሷ ተሰጥተሃል። ሁለታችሁ ተሳስባችሁ ተረዳድታችሁ እንድትኖሩ ችግሩን አቅላችሁ የምትኖሩት እናንተ ናችሁና እግዚአብሔር በኑሯችሁ ሁሉ ችግሩን አስወግዶ በደስታ እንዲያኖራችሁ መልካም ፈቃድ ይሆንልን። ሁለተኛ ደግሞ ከዚህ ዓለም ዝሙት ጠንቅ ለመዳን ለወንድ ሴት እንድትኖረው ለሴትም ወንድ እንዲኖራል፣ ሁለቱ ተሳስበው ተባብረው እንዲኖሩ። ሶስተኛው ደግሞ ናሁ ጸጋው ለእግዚአብሔር ወሉድ፣ የእግዚአብሔር ትልቁ ስጦታው ልጆች ናቸው አለ ዳዊት። ዳዊት ሲናገር የእግዚአብሔር ትልቁ ስጦታው ልጆች ናቸው። ሰው ወልዶ ማየት ወልዶ መሳም ትልቁ ነገር ለትዳር ፍቅሩ የሚበዛው መተሳሰቡ የሚበዛው ከሁሉም ነገር ትዳርን ተላልፎ ትዕግስትን ተላልፎ የሚኖሩበት ትልቁ ምስጢር ልጆች ሲመጡ ደግሞ ደስታው ፍጹም ይሆናል ማለት ነውና ልጆች ወልዳችሁ የምታዩ ወልዳችሁ የምትስሙ ያደርጋችሁ፣ መልካም ፍሬ ይስጣችሁ። ኑሯችሁን ሁሉ እግዚአብሔር ደስታ የተሞላበት ያደርግላችሁ፣ በረከቱን ያብዛላችሁ። በቃና ዘገሊላ ተገኝቶ ጌታ ሙሽራውና ሙሽሪትን እንደባረከ እናንተንም ይባርካችሁ። ሕይወታችሁ የሰመረ ያማረ ያደርግላችሁ። እግዚአብሔር የሰላም አምላክ ሰላሙን ፍቅሩን ያድለን፣ በረከተ መስቀሉን ያሳድርባችሁ። በኃይለ መስቀሉ በአዙረ መስቀሉ ጠብቆ በሕይወታችሁ ሁሉ ፈተና እንዳይገጥማችሁ እግዚአብሔር በአዙረ መስቀሉ ጠብቆ ከልሎ ያኑራችሁ። እግዚአብሔር የመስቀሉ በረከት በሁላችን ያሳድርብን። ለብርሃነ መስቀሉ ያደረሰን አምላክ ለብርሃነ ልደቱ በሰላም ጠብቆ ያደረሰን። የሁላችን መልካሙን ነገር ለሁላችንም ያድለን፣ ክፉን ነገር ያርቅልን፣ በበጎ ነገር ይጠብቀን። እግዚአብሔር የሁላችሁም ደስታ የሁላችሁም ምርቃት በእነሱ ላይ አድሮ እግዚአብሔር ሕይወታቸው እስከ ፍጻሜ ድረስ በደስታና በሐሴት እንዲኖሩ አምላካችን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር
መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ፍቷነ ወንቋነ የረሴን ወረስክሙ ይግረዋለ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ አስራ ሁለት ጊዜ የለም በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሥራየ ኃጢአቴ ወኃጢአተ ቅዱስ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካል። ቃለ ሕይወትን ያሰማልን። አሁን በእውነት ወንድሞች ልጆቻችን የባሕረ ሰንበት ትምህርት ቤቶች እግዚአብሔር ዕድሜና ጤና ይስጣችሁ። ያገባችሁ ትዳራችሁ ይባርክላችሁ። ያላገባችሁ ደግሞ እንደዚህ በሥርዓተ ተክሊላችሁ ደግሞ እንድትባረኩ ያድርግልን። ብቻችንም ደግሞ ጋብቻቸው ይባርክልን፣ ይቀድስልን። አሁን ፕሮግራሙ በራሳችን ነው የምትመሩ፣ እኛ ጨርሰናል። የኛ ማለት ነው።
ይጸናል ፍቅራቸው ደስ ይበለን ሙሽሪት ደስ ይበለን ደስ ይበለን ሙሽሪት ሙሽራ አንድ አካል ሆነው አምላክ አጣምሯቸው ምንም አይለያቸው በጣም ይወዳታል ከቤተሰቢቱን ስለተንፈስልኮ ይሰጣል ነፍሱን ደስ ይበለን ሙሽሪት ሙሽራ ደስ ይበለን ሙሽሪት ሙሽራ ደስ ይበለን ሙሽሪት ሙሽራ ደስ ይበለን አብርሃም ለሳራ እንደሰጠ ትዳር ለእናንተም ይለግስ የዘላለም ፍቅር አንቺም እንደ ሳራ እርሱም እንደ አብርሃም ተፋቅራችሁ ኑሩ እስከ ዘላለም ደስ ይበለን ሙሽሪት ሙሽራ ደስ ይበለን ሙሽሪት ደስ ይበለን ይህን ላደረገ እግዚአብሔር ታማኝ ነው ጊዜ እንደቃሉ ሙሽሪት ሙሽራ የያዕቆብ አምላክ ሞገሱ ናችሁ ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ጊዜ እንደቃሉ ሙሽሪት ሙሽራ የያዕቆብ አምላክ ስንቱን ተራራ አልፈነዋል በሰገነት ላይ አቁሞናል እስኪ በደስታ ሁሌ ታማኝ ነው የእኛ ጌታ ከእኛ የሆነ ምንም የለም ተመስገን ጌታ ለዘላለም ስራ በጣም በቤት ሰላም እግዚአብሔር ታማኝ ነው ጊዜ ተቃሎ ሙሽሪት ሙሽራ የያዕቆብ አምላክ ሞገሱ ናችን የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳብ ልጆች ተሰልፈን ስሙን የተባረከ በመዳፉ ቅኔ ያፈሳል ከመላእክት ጋር አድሮናል እግዚአብሔር የእላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ጊዜ ተቃሎ ሙሽሪት ሙሽራ የያዕቆብ አምላክ ብርሃኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ በቤታችን አዲስን ተካ አቤት ዘምረው መዝሙራችን እየረካን ነው አምላካችን በደስታ ውባቸው ጉራን እግዚአብሔር ታማኝ ነው ጊዜ በቃሉ ሙሽሪት ይትባረክ ይትባረክ ዘላለም ዘላለም ዘላለም
Hallelujah.
ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ደምቃ ኮነ ማየረሰወነ ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ደምቃ ኮነ ማየረሰወነ ተአምረ ወመንክር ገብረ መድኃኒነ በቃና ዘገሊላ ደምቃ ኮነ ማየረሰወነ ተአምረ ወመንክር ገብረ ደምቃ ኮነ ማየረሰወነ መድኃኒነ በቃና ዘገሊላ ደምቃ ኮነ ማየረሰወነ ተአምረ ወመንክር ገብረ መድኃኒነ በቃና ዘገሊላ ደምቃ ኮነ ማየረሰወነ ወመአኮ ከመ ወሬታ ወመአኮ ከመ ወሬታ ተወድሶ የእናትም ተወድሶ መራት ተወድሶ መራት ወመአኮ ከመ ወሬታ ወመአኮ ከመ ወሬታ ተወድሶ መራት
ተአምሮ ቀዳሚ ስፍራ የድንግልነት ባንቺ ምልጃ ባንቺ ምልጃ ባንቺ ምልጃ ባንቺ ምልጃ አሳላፊው መስዋዕትን በልና በማየ ቃና ስለ ቃል ኪዳኗ በማየ ቃና ሁሉ እንደሚቃና በማየ ቃና ቃናን ያደርጋት ታምር ቀዳሚ ስፍራ የድንግልን ክብር ተገለጠ። እመቤታችን ባንቺ ምልጃ ባንቺ ምልጃ ባንቺ ምልጃ ባንቺ ምልጃ በዳነ ያለም ታምር ሰራ በማየ ቃና ዘወይን ዘወይን ቤተ ቃና ዘወይን ቤተ ቃና ዘወይን ቤተ ቃና ቤተ ቃና በቃናዋ መንደር ሰርግ ተደግሶ ወይኑ ተሰናድቶ ከብቱ ተቀልሶ ዶኪማስን ጠራ ደቀ መዛሙርቱን ኢየሱስንና ማርያም እናቱን ዘወይን ዘወይን ቤተ ቃና ዘወይን ዘወይን ቤተ ቃና ቤተ ቃና ቤተ ቃና ሲበሉ ሲጠጡ እጅግ ደስ አላቸው። ያመናኛ ወይን እየጣፈጣቸው እልልታውን ደምቋል፣ ሙሽራውን ኮርቷል። ሰርጉ ለእንግዶቹ የበቃ መስሎታል። ዘወይን ዘወይን ቤተ ቃና ዘወይን ዘወይን ቤተ ቃና ቤተ ቃና ቤተ ቃና ወይኑ በመካከል አለቀ አፍረው ተደበቁ ማንም ሰው ሳይነካ ይህን ተረታ ድንግል ልታማልድ ሄደች ወደ ጌታ ዘወይን ዘወይን ቤተ ቃና ዘወይን ዘወይን ቃና ዘወይን ቤተ ቃና ቤተ ቃና ዳኖቹን ሙሏቸው ውሃውን ቀዳቸው ልጄ ታዘዙታናቸው ብላ ስትናገር አሳላፊዎቹ አምነው ጓዳ ገብቶ ከጎኑ ቃሎቹ ዘወይን ዘወይን ቤተ ቃና ዘወይን ዘወይን ቤተ ቃና ቤተ ቃና ቤተ ቃና ማድጋው ሲከፈት መልካም ወይን ሆነ ለክርስቶስ ክብር በቤቱ ገነነ የሕማም መራኛው በአዲስ ይኸው ተቀየረ ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ
የምትሆን አበባ ታገኛለሽ አበባ የእኛማ ሙሽራ አበባ እንኳን ደስ አለሽ አበባ ሙሽራዬ Let's go,
ስለሰደፎ እኔን ያገኘች ደገኛ የቶ መስቀል አበባ የአበባ አበባ አደይ አበባ መስቀል አበባ የአበባ አበባ መስቀል አበባ አደይ አበባ አይሁድ በክፋት ጴንጡ ሰገደ መስቀል ካለበት የአበባ አበባ አደይ አበባ ለሹባ መስቀል አበባ የውባ አበባ የሹባ አበባ ወንዙ ጅረቱ ሸለቆ አሸብርቀው ደምቀው ላንተ መሰከሩ የውባ አበባ አደይ አበባ ለሹባ መስቀል አበባ ለሹባ አበባ ሰገደ መስቀል ካለበት አደይ አበባ መስቀል አበባ ሲኖር አደይ አበባ ስለሰደፎ እኔን ያገኘች ደገኛ የቶ መስቀል አበባ የአበባ አበባ አደይ አበባ መስቀል አበባ የአበባ አበባ መስቀል አበባ አደይ አበባ አይሁድ በክፋት ጴንጡ ሰገደ መስቀል ካለበት የአበባ አበባ አደይ አበባ ለሹባ መስቀል አበባ የውባ አበባ የሹባ አበባ ወንዙ ጅረቱ ሸለቆ አሸብርቀው ደምቀው ላንተ መሰከሩ የውባ አበባ